በቃ ሰኔ አንድ ሰኞ ላይ ከዋለ በሚል ነው እንግዲህ እንደዚህ አይነት ነገር ግን ሰኔ ሰኞ ላይ ቢውልም እንደ መጥፎ አጋጣሚ ወይም ደግሞ ክፉ ታሪክ የሚሰራበት ነው ወይም ዓለም የሚያልፍበት ነው እንዴ? የለም። የቀን መጥፎ የለም። ቀደም ሲባል አባቶቻችንን ቤተሰቦቻችንን ብቻ ታሪኩ ሁልጊዜም በጆሯችን እየሰማነው የመጣ ነገር ነው የሚመስለው። አንዳንዴ ያው ክስተት በተከሰተ ቁጥር ያ ነገር ሲወራ ሲባል ሰዎች ሲነጋገሩበት እንሰማለን። ያው እኛ በእርግጥ ሁኔታው ነገሮች ሆነው አይተን አይደለም ግን ሁልጊዜ ይባላል እንደዛ። ዛሬ ያው ቀኑ ሰኞና ሰኔ የሚባለው ታሪክ ስሰማ ከዚህ በፊት ብዙ ታሪኮችን ስናነብ የሚመጣው ነገር ምንድነው? ሰኔና ሰኞ ከገጠመ ዓለም ክፉ ነገር ላይ ትወድቃለች፣ ወይ በጦርነት ዓለም ደግሞ በውሃ በቸነፈር በተለያየ ነገር ይደርስባታል የሚባለው ታሪክ ከዚህ በፊት አውቃለሁ፣ ሰምቻለሁ። ግን ይህን ነገር ያርቅልን። ሰኔና ሰኞ ገጠመ ተብሎ የሰው ልጅ መጥፎ ነገር መጠበቅ ገጠመኞች የተለያየ ግጥምጥሞች አሉ። ግጥምጥሞሾች የተለያየ ሁኔታ በተለያየ ክስተት በተለያየ ቦታ ይከሰታል። ስለዚህ የገጠመ የሚል ነገር ሳይሆን እነዛ መጥፎ ገጠመኞችን ወደ መልካም የሚቀየርበት አጋጣሚ ስላለ አንደኛ ፈጣሪን በመጠየቅ፣ ሁለተኛ በጎ በማሰብ መልካም በማሰብ መልካም በመመኘት መልካም በመስራት እነዛ መጥፎ ገጠመኞችን ወደ መልካም መቀየር እንችላለን። ሰላም ጤና ይስጥልን ወደ ቻናላችን ቤተሰቦች እንደምን አላችሁ? ዛሬ ደግሞ ስለ ሰኔና ሰኞ መረጃዎችን ወደ እናንተ ይዘን እንመጣለን። ከዚህ በፊት እንግዲህ በተለያዩ ሚዲያዎች ስለ ሰኔና ሰኞ አብረው ወይም ሰኔና ሰኞ ሲገጣጠሙ ምን ይከሰታል የሚሉትን በብዙ ሚዲያዎች የተለያዩ መላምቶች ሲነገሩ ነበር። በኢትዮጵያውያን እንግዲህ ሰኔና ሰኞ ሲገናኙ በመጥፎ እይታ ነው የሚታየው። ስለዚህ ሰኔና ሰኞ ባለፉት 200 ዓመታት ምን ተፈጠረ፣ ዘንድሮስ ምን ይፈጠራል የሚለውን እናያለን። እንግዲህ ዓለም ከተፈጠረችበት ወይም የቀን መቁጠሪያ ከተጀመረበት ጊዜ ጀምሮ ሰኔና ሰኞ አስገራሚ መንገድ እንግዲህ በተወሰነ ዓመት ይገጥማሉ። የሰኔና ሰኞ ነገር አስገራሚነቱ ደግሞ በዚህ ነው የሚጀምረው። ሰኔና ሰኞ በ5 ወይም በ6 ዓመታት ልዩነት ነው የሚገናኙት። ስለዚህ በ5 እና 6 በመደመር በየ11 ዓመት ይመጣሉ ማለት ነው። ይህም አንድ አበቅቴ ይሆናል ማለት ነው። አንድ አበቅቴ ማለት እንግዲህ 10 ዓመታት። ስለዚህ ሰኔና ሰኞ ሌላ አስገራሚ ባህሪ ያለው በ100 ዓመት ውስጥ 2 ጊዜ በጎዶሎ 2 ጊዜ ደግሞ በሙሉ ቁጥር እያከታተለ ነው የሚመጣው። ሌላው አስገራሚ ነገሩ ደግሞ ከሌሎች ወራት በተለየ ሰኔና ሰኞ በፈረንጅ ካላንደር ከገጠመ በሳምንቱም በኢትዮጵያ ካላንደርም ሰኔና ሰኞ መልሶ የመግጠሙ ነገር በጣም የሚያስገርም ነገር ነው። ይሄ አንዱ አስገራሚ ነገር ነው። በኢትዮጵያ ክፉ ቀን የሚባል አለ። ሰኔና ሰኞ በመገጣጠማቸው የተከሰተ እነሱ ሳይሆን ምክንያት የሆኑ አጋጣሚው ነው ተብሎ ነው የሚታሰበው። በኢትዮጵያ ክፉ ቀን የምንለው ረሃብ ወይም በሽታ፣ ጦርነት ናቸው። የሰው ልጅ እንግዲህ ብቻ በሚኖርበት የከብት በሽታ ጭምርም የዚህ አንዱ ተጋላጭ ነው። የኑሮ ሚዛን መዛባት፣ ቸነፈር፣ በሽታዎች መከሰቱ አንዱ አጋጣሚ ነው ተብሎ ነው የሚታሰበው። ለምሳሌ ያህል በ1880ዎቹ መጀመሪያ ላይ በኢትዮጵያ አስከፊ ረሃብ ሲቀሰቀስ በኋላም ቸነፈር ሲሆን እንግዲህ ሰኔና ሰኞ ገጥመው ነበር ነው የሚለው ታሪኩ። የከዋክብት ስነ ፈለክ ዕውቀት የነበራቸው አባቶችም የሰኔና ሰኞን ግጥምጥሞሽ ከከዋክብቱ ተጽዕኖ ጋር ቀምረው ነው እንግዲህ የሚናገሩት። ይህም መጪውን የረሃብ ወይም የጦርነት ዘመን በትክክል ይተነብዩ እንደነበር ያሳያል። በዚህም ያስቀመጡት ሁሉም እንደ ፈረንጆቹ የቀን አቆጣጠር ሲሆን ዝርዝር ታሪኩ ደግሞ ስንገልጸው በኢትዮጵያ ቀን አቆጣጠር እያልን ነው የምናሳያችሁ ማለት ነው። የሚከተሉትን እንግዲህ ምሳሌዎችን የሰኔና ሰኞ መጥፎ ግጥምጥሞሽ ተምሳሌቶችን እስኪ ባለፉት 200 ዓመታት ምን ተከስቶ ነበር የሚለውን አብረን እያየን የምንሄድ ይሆናል። የመጀመሪያው 1812 በዚያ ዓመት ሰኔና ሰኞ ገጥመው ነበረ። የንጉሥ ሳህለ ሥላሴ አባት መርድ አዝማች
ወሰን ሰገድ በዚህ ዓመት ከጦርነት በኋላ በብርቱ ቆስለው ሞቱ። 1829 ላይ በኢትዮጵያ ከፍተኛ ረሃብ ሆነ። ረሃቡን ተከትሎ ደግሞ የኮሌራ በሽታ በመምጣቱ በተለይ በሸዋ እጅግ ብዙ ሰው ሞቱ ይነገራል። ሶስተኛ በ1846 የዚህን ዓመት ሰኔና ሰኞ ተከትሎ የሸዋ ንጉሥ የነበሩት የምኒልክ አያት ንጉሥ ሳህለስላሴ ከዚህ ዓለም በሞት ተለዩ። 1863 በአሜሪካ ደግሞ የእርስ በርስ ጦርነት የተጀመረበት ሲሆን በጦርነቱም ከግማሽ ሚሊዮን በላይ አሜሪካውያን ሞተዋል። 1868 አጼ ቴዎድሮስ አፕሪል 17 1868 በእኛ 1860 ላይ ሕይወታቸውን ያጠፉበት ዓመት ሰኔና ሰኞ የገጠመበት ዓመት እንደነበር ይነገራል። ሌላው በ1891 ከአንድ አበቅቴ ወይም ከ11 ዓመት በኋላ የሚመጣው የሰኔና ሰኞ ግጥምጥሞሽ አስፈሪ ነው። ከአብቅቴው በኋላ ጥንቃቄና ዝግጅት ያስፈልጋል ይሄ በሚል የተነገረበት ጊዜ ነበረ። በዚህ ሂደት በሀገሪቱ ታይቶ የማይታወቅ አስከፊ ነገር ሆነ። ይህ ዘመን በኢትዮጵያ ታሪክ ውስጥ ክፉ ዘመን በመባልም ይታወቃል። በሰሜን ከአክለ ጉዛን ጀምሮ ቤገም ድርጅት ጨምሮ ሸዋና ሐረር እንዲሁም እስከ ደቡብ ድረስ የዘለቀ ረሃብና በሽታ ተስፋፍቶ የአንበጣ መንጋ ሳር ቅጠሉን ጥሬ እህሉን ሁሉ ጨርሶ በዚያ እንዳይበቃ የኮሌራ የተስቦ የፈንጣጣ በሽታ ህዝቡን እያሰቃየ የጨረሰበት ዓመት ነው። በዚህ ምክንያት የአጼ ምኒልክ የንግስና በዓል ጭምር ለሌላ ጊዜ እንደተዛወረ ታሪክ ይናገራል። እናውቀዋለን የዚህን እና ብዙ ነው ያለው። የሩቅ ግንኙነቶቻችንም ላይ ትኩረት የምንሰጣቸው እንትኖች አሉ፣ ኢንሲደንትስ ጉዳዮች አሉ። አሁን የሩቅ ግንኙነት ላይ አይኔ ተርገበገበ ካልሽ አንድ ሰው ልታይ ሰው ላይ ነው። አዎ ያልጠበቅሽው አይኔ ሲንቀጠቀጥ ነበር ይልሻል ሲያገኝሽ። አይን ከተርገበገበ እንደሱ ነው። እንግዳ የሩቅ ሰው ልታይ ነው። ስርቅታ ደግሞ አለ፣ ዘፈንም እኮ አለ። ስቃለኝ ማን አነሳኝ ደግሞ ይላል እንደኛው ነው መሄድ ያለበት እኮ አይደለም። እንደኛው እምነት ነው መሄድ ያለበት። ስቃለኝ ማንም አላነሳኝ ቻለው። ግን ወደፊት የሚመጣውን ነገር መተንበይ በእርግጠኝነት መተንበይ ነው። ሜትሪዮሎጂ እንኳን መተንበይ አይደለም፣ እሱ እኮ ማገናዘብ ነው። የአየር ሁኔታውን የንፋስ አቅጣጫውን ምኑ ተንብዮ አይቶ እንዲህ ሊዘንብ ይችላል ምናምን ነው የሚለው። እሱ እንኳን አይሳካም ብዙ ጊዜ። እንደውም ጃንሆይ ከኛ ሜትሪዮሎጂ ይልቅ አህያዋ ትሻላለች፣ ዝናብ ሲመጣ ጆሮ ታቆማለች ብለዋል ይባላል። እና በ1896 ሰኔና ሰኞ የተገጣጠመበት ነው። የኢትዮጵያና የጣሊያን ጦርነት ተቀስቅሶ በአምባላጌ በመቀሌና በአድዋ በብዙ ሺህ የሚቆጠሩ ኢትዮጵያውያን የሞቱበት ዘመን ነው። ምንም እንኳ ጦርነቱ በኢትዮጵያ አሸናፊነት ቢደመደም የጦርነቱ መልካም ስለሌለው የሰው ልጅ ሕይወት የረገፈበት የሰኔና ሰኞ ግጥምጥሞሽ ውጤት ነበረ። ሌላው በ1914 ሰኔና ሰኞ ከመገጣጠም አንድ ዓመት በፊት የሚሞቱ ሰዎች ከደጋጎች አባቶች የሚመደቡበት አጋጣሚ አለ የሚል እምነት አለ። ለዚህም ይሆናል አጼ ምኒልክ ሕይወታቸው ያለፈው አንድ ዓመት ቀደም ብለው ታኅሳስ 3 ቀን 1906 ሲሆን የንጉሥ ነገሥቱ ሞት ይፋ አልተደረገም ነበረ። አባታቸው ንጉሥ ኃይለ መለኮት በተመሳሳይ ሁኔታ ከሰኔና ሰኞ ግጥምጥሞሽ አንድ ዓመት ቀደም ብለው እንደ አውሮፓ አቆጣጠር በ1856 ማረፋቸው የሚታወቅ ነው። ስለዚህ በዚህ ዓመት ሰኔና ሰኞ ሲገጥም በዚያ ወር ደስ የማይሉ የጦርነት ነገሮች በአውሮፓ ይከሰቱ እንደነበረ ፈረንሳይ፣ እንግሊዝ፣ ጀርመን፣ ጃፓን እርስ በርሳቸው ተበጣብጠው በመጨረሻም የአንደኛው ዓለም ጦርነት በዚሁ ዓመት መጀመሩ ይታወሳል። ስለዚህ በ1925 ይህ የአብቅቴ ሰኔና ሰኞ ግጥምጥሞሽ ቢሆንም ህዝቡ ከህዳር በሽታ ገና ማገገሙ ነበርና የህዳር በሽታ በንፋስ መጥቶ 40 ሺህ ህዝብ ጨርሷል። አልጋ ወራሹና ንግስቲቱም ጭምር ታመው አገግመዋል። ህዝቡም ወደ ፈጣሪ እግዚኦታውን አብዝቶ ሆኖም በዚህ ዓመት ማለትም በኢትዮጵያ አቆጣጠር 1917 ሰኔና ሰኞ ስለገጠመ ምን ይሰማ ይሆን የሚለው ሲጠበቅ ነበረ። የንጉሥ ሳህለስላሴ የልጅ ልጅ የራስ ዳርጌ ልጅ ወይዘሮ ፀሐይ ወርቅ ዳርጌ በአልጋ ወራሽ ተፈሪ መኮንን ላይ አስገራሚና የተቀነባበረ የመግደል ሙከራ ማድረጋቸው ታሪክ ይናገራል። ዓላማው አልጋ ወራሽን በማስወገድ ልጅ ኢያሱን እንደገና ወደ ስልጣን ለማምጣት ሲሆን ያሰረውን ያንን ስውር መርገም አብረን እንገልጣለን። ለመሆኑ ስልጣናቸውን በሺዎች በሚቆጠሩ ሰራዊትና በብረት ምሽግ ያጠሩት ንጉሥ በገዛ መኝታ ቤታቸው ውስጥ በገዛ አሽከሮቻቸው ሳንጃ
በአሰቃቂ ሁኔታ ይገደላሉ ያሉት ባህታዊ ንጉሱ የሚወድቅበትን ቀንና የተናገሩትን ያስውር የከዋክብት ቀመር ምን ይባል ነበርም? እንዴት ሳወቁት? ባህታዊ አቤዘነ ወልዴ በብራና ጥቅል ላይ የጣፉት መርዶም እርስዎ የሚሞቱት ሰኔና ሰኞ በገጠመ ቀን ነው ያሉት ምስጢር ከአንኮበር ምሽግ ወጥተው ዛሬስ በዘመናችን ቤተ መንግስት ላይ እንዴት እያንዣበበ ይገኛል? ንጉስ ይሞታል የሚለው ጥንታዊ ትንቢት የዘንድሮ የሰኔና የሰኞ መገጣጠም ምን አይነት አዲስ የፖለቲካ ስጋት ይዞ ሊመጣ ይችላል? ይህ የአጋጣሚዎች ገጠመኝ ነው ወይስ የአምባገነኖች መጨረሻ የሚሰበርበት የሰዎች ታሪክ መረብ? ዛሬ ባለንበት የፖለቲካ ትኩሳት የውስጥ ክደትና የፍርሃት አየር ውስጥ ይህ ቀን ለማን መርዶ፣ ለሀገሪቱስ ምን አይነት መከራ ወይስ ታላቅ እፎይታ ይዞ ይመጣ ይሆን? ጆሮአችሁን አውሱኝ። ይህ ዝግጅት ታሪክ ብቻም አይደለም። እስከ መጨረሻው ተከታተላችሁ ስትጨርሱ ያላቸውን እምነት ገልጠዋል። በጋራ ምክር ቤት የሚወሰነው ያንን መርዶ እንዲህ ሲሉ ተናገሩ። ጃንሆይ እርስዎ የሚሞቱበት ስልጣኑ የሚከስምበትና ደሞ የሚፈስበት ቀን ተጽፏል። እሱም ሰኔና ሰኞ የገጠመለት ነው አሏቸው ይባላል። የትንቢት በመሪው አእምሮ ውስጥ ታላቅ የመሬት መንቀጥቀጥ ፈጠረ። ሰኔ የጭጋግ የዝናብና የጨለማ ወር፣ ሰኞ የጥፋት ውሃ መድረክ የተዘጋጀበት፣ አዳምና ሔዋን ከገነት የተባረሩበት፣ በብሉይ ድርሳናት እምነት የእልቂት ቀን ይባላል። ሁለቱ ሲገጣጠሙ ንጉሱ ከዚያች ሰዓት ጀምሮ መኖሩ አቆሙ ይባላል። ሕይወታቸውን ለመጠበቅ በሚያደርጉት እብደት የተመላ ጥንቃቄው ታሪካዊ ውድቀታቸውን ራሳቸው መፈልፈል ጀመሩ። እንደ ዘመናችን ነገስታት ነው፣ እንደ ዘመናችን አላውያንም ፈሩ። ሞት መጣለችና ተንቀጠቀጡ። ከዛን ጊዜ ጀምሮም የሰኔና የሰኞ ነገር ሲነሳም በአእምሯችን መከራና ችግር፣ ደም መፋሰስና እጅግም የሚያስጨንቅ ዘመን እንደሆነ ይነገራል። በፖለቲካ ሳይንስና በስነ ልቦና ውስጥ ሰልፍ ፉልፊሊንግ ፕሮፌሲ የሚባል ጽንሰ ሐሳብ አለ። አንድ መሪ አንድ መጥፎ ነገር እንደሚገጥመው አጥብቆ ካመንና ያንን ነገር ለመሸሽ ከመጠን በላይ ከፈራም የሚያደርጋቸው ውሳኔዎች ሁሉም ሳይታወቀው ወደዚያው ወደሚፈራው ጥፋት ይወስዱታል። መርድ አዝማች ወሰን ሰገድ የሆነው ይህ ነው። የታሪክ በእኛም ዘመን የሚፈጸም ይመስላል። ኖ ትንቢቱን ከሰሙን በኋላ በዙሪያቸው ባሉት መኳንንት ላይ የነበራቸውን እምነት ፍጹም ዜሮ ሆነ። የጦር አዛዦችን መለዋወጥ፣ የታመኑ አገልጋዮች ማሰርና መግደል፣ ቤተ መንግስቱን ከህዝብ መነጠል ጀመሩ። ተተኩሶ ለመግደል ከተመደቡ ሰዎች መካከል መሐመድ አባ ሻንቆ አነጣጥሮ ሲተኩሱ ጥይቱ ከሸፈባቸው፣ በሌላ አቅጣጫ አልጋ ወራሹን ለመግደል የተመደበው ሰው ደግሞ ሊተኩስ ሲል እጁ ዝሎበት ስለተንቀጠቀጠ መተኮስ አቅቶት ተያዘ የሚል ታሪክ ተጽፏል። በሌላ በ1925 የጣሊያን አምባገነን አመራር ተመሰረተ። የሀገሪቱ ፕሬዝዳንት ቤኒቶ ሞሶሎኒ ጃንዋሪ 3 ቀን የሀገሪቱ ፓርላማ በትኖ ብቻውን አምባገነን መሪ ሆነ። ኢትዮጵያንም ለመውረር ዝግጅት ያደረገበት ነበረ። በዚህም አዶልፍ ሂትለርን ፓርቲው ብቸኛ የጀርመን መሪ መሆናቸውን አውጆ በአሜሪካ የነጭ በላይነት ገነነ። በዚህ ዓመት ኦገስት 28 40 ሺህ የኬኬ አባላት ነጭ መለያቸውን ለብሰው ዋሽንግተን የሰልፍ ትርኢት ሲያደርጉ የዓለም መጨረሻ አስመስሎት ነበረ። 1931 ሰኔና ሰኞ በገጠመ በዓመቱ ንግስት ዘውዲቱ ምኒልክ ህይወታቸው አልፈዋል። ይህም ደግሞ በባህር ማዶ ሰዎች ዘንድ የሚታወቀው የግሪት ዲፕሬሽን መጀመሪያ በመሆኑ ነው። በአውሮፓና በአሜሪካ እንደ መጥፎም ዘመን ይቆጠራል። 1936 በዚሁ ዓመት በኢትዮጵያ አስደንጋጭ ነገር ተፈጠረ። የጣሊያን ወረራ ተደረገ። ሰኔና ሰኞ ገጠመ። ጣሊያኖች ከሰሜን አልፈው ማይጨውን ተሻግረው አዲስ አበባ ገቡ። ዘመኑ ለኢትዮጵያ የከፋ ነበር። 1942 የሁለተኛው ዓለም ጦርነት ተፋፍሞ ጀርመን በመላው አውሮፓ ፍጹም የበላይነት ተቀዳጀች። በቀጣይ ከ3 ዓመታት ናዚዎች የአይሁድ ዝርያ ያላቸውን ሰዎች እያደኑ በከፋና በሚዘገንን መንገድ ገደሏቸው። ዘራቸውን የማጥፋት ስራ ተሰራ። በውጤቱም ከ6-11 ሚሊዮን አይሁዶች ተገደሉ ማለት ነው። 1953 የዚሁ ሰኔና ሰኞ ከ11 ዓመት በኋላ የሚመጣ ነው። ከአንድ ወቅት በኋላ ጥንቃቄ ካልተደረገ በቀጣይ ዓመት በኋላ ረብሻና ግርግር ይኖራል በሚል ረሃብና ጦርነት ይሆናል። ጥንቃቄ መደረግ ያለበት በጾምና በጸሎት ጭምር ነው የሚል አስተሳሰብ ነበረ። በዚህም የወቅት ዘመን የተፈራው ረሃብና ቸነፈር አልመጣም ማለት ነው። እንግዲህ 1953 ላይ ሳይመጣ ቀርቷል ማለት ነው። 1956 በዚህ ዘመን ሰኔና ሰኞ ሲገጥም ምን ሊመጣ ይሆን? አሁንም ይሄም አሳሳቢ ነበር። በቀጣይ ዓመት ግን በ1960 ላይ ንጉሥ ነገሥት ለጉብኝት ወደ ብራዚል በሄዱበት ወቅት የክብር ዘበኛ አመጽ አስነስቶ የመፈንቅለ መንግስት ሙከራ አደረገ። ኢትዮጵያ ለመጀመሪያ ጊዜ አይታ የማታውቀውን የተቀነባበረ የመፈንቅለ መንግስት ሙከራ አስተናገደች ማለት ነው።
ብርጋዴር ጄኔራል መንግስቱ ነዋይና በግርማዊ ነዋይ የተመራው መፈንቅለ መንግስት የ600 ሰዎች ህይወትን ቀጠፈ። ብዙዎች ታሰሩ፣ ጥቂቶች ተሰደዱ። በንጉስ ነገስቱና በኢትዮጵያ መንግስት ላይ ግን ጥቁር ጠባሳ ጥሎ ያለፈ የታህሳስ ግርግር በመባል የሚታወቀው ነው ቆይቷል። ሀሳባቸውን የሚገልጹ የታሪክ ባለሙያዎች ቀናቱን መግጠማቸው በራሱ የሚፈጥረው ምንም አይነት ለየት ያለ ጥፋት እንደሌለና ማህበረሰቡ እነዚህን መሰረተ ቢስ ልማዳዊ አመለካከቶች ሊቀይር እንደሚገባ ይናገራሉ። በታሪክ ሂደት ውስጥ ሰኔና ሰኞ የገጠሙባቸው በርካታ ዓመታት ተመዝግበዋል። በእነዚህ ዓመታትም ሆኑ በሌሎች ወቅቶች በርካታ ጉዳዮችን መነሻ ያደረጉ አውዳዊ ጦርነቶችና ከዚያ የከፋ አሰቃቂ ክስተቶች መከሰታቸውን ታሪክን በማጣቀስ ባለሙያዎቹ ያብራራሉ። ነገር ግን ክስተቶቹ በቀጥታ ሰኔ ወር ከሰኞ ከመግጠሙ ጋር ሳይሆን ልክ እንደ ሌሎቹ ቀናት የገጠሙ ተራ ክስተቶች ናቸው ይሏቸዋል። የሰኔና ሰኞ ክስተቶች መፈጠር የሰዎች ውሳኔና የተፈጥሮ መስተጋብር ውጤቶች እንጂ ቀናትን ተከትለው የሚመጡ ባለመሆናቸው ማህበረሰቡ ከሰኔና ሰኞ ጋር ተያይዘው የሚነገሩ ልማዳዊ ፍርሃቶችን አስቀርቶ ወቅቱን በተለያዩ ጠቃሚ ጉዳዮች ሊጠቀምበት እንደሚገባ ይጠቁማሉ። የፎክሎር ባለሙያዎች ደግሞ ይህ አባባል ምንም አይነት ሃይማኖታዊ ድጋፍም ሆነ ሳይንሳዊ ማስረጃ የሌለው መሆኑን ያነሳሉ። አባባሉ በማህበረሰቡ ዘንድ እስካሁን ድረስ በጥፋት ጥቅም ላይ ሊውል የቻለበት በርካታ ምክንያቶች መኖራቸውን በመጠቆም ለማሳያነትም ከሰኔና ሰኞ መገጣጠም ጋር ተያይዘው የተመዘገቡ አጋጣሚዎች ማህበረሰቡ ነገሮችን እንዲያያይዛቸው ማድረጉን ይገልጻሉ። የኢትዮጵያ ሕዝብ ግን አባባልንም ሆነ ልማዶችን ያለ ምክንያት አያወጣምና ወደ ኋላ መለስ ብለን ሰኔና ሰኞ ሲገጥም ምን ተከስቶ ነበር ይህ ቀን እንዲፈራ ያደረገው የሚለውን የታሪክ ማህደርን ገለጥ አድርገን በሰኔና ሰኞ የተከሰቱ አሰቃቂ ገጠመኞችና ዜጋው ሰኔና ሰኞን የፈራባቸውን ሁነቶች ወደ ኋላ እናስታውሳቸው። 1964 በአባቶቻችን ዘመን አንድ የሚታወቁበት የሰኔና ሰኞ ገጠመኝ ነበረ። በኢትዮጵያ አቆጣጠር በ1956 ሰኔና ሰኞ ተከትሎ ምን ይመጣ ይሆን የሚለው እንዳለ ሆኖ በ1956 ያስደነገጠው ዓለማችንንም ያስደነገጠው ትልቅ ክስተትም ተስተናግዷል። የአሜሪካ 35ኛው ፕሬዝዳንት ጆን ኤፍ ኬኔዲ የተገደሉበትም በዚሁ በሰኔና ሰኞ ነበረ። 1970 ላይ በአውደ ቀመሩ ስሌት መሰረት ከ6 ዓመታት በኋላ የሚመጣው የአብቀቴው ሰኔና ሰኞ በመጪው የመጣ ነበረ። በዚህም 1962 ላይ ሰኔና ሰኞ ሲገጥም ለኢትዮጵያ ትልቅ ማስጠንቀቂያ ነበረ። እንግዲህ ቀድሞ መጣ ማለት ነው በ6 ዓመት 1970 መጣ ሲገባው በ11 ዓመት 1962 ከሆነ 6 ዓመት ላይ የመጣ ነው። ይሄም እንግዲህ በወሎና አካባቢው የረሃብ አቸነፈር የመጣበት ዘመን ነበር። 1981 ከአንድ ወቅት በኋላ ሰኔና ሰኞ እንዲሁም ተገናኝተዋል። በዚህም በኢትዮጵያ አቆጣጠር መልካም እንደማይሆን የማስጠንቀቂያ ደወል የተሰማበት ነበር። ጊዜው በኢትዮጵያ አቆጣጠር 1973 ሲሆን ይሄም ሰኔና ሰኞ የገጠሙበት ነው። ከ3 ዓመት በኋላ የረሃብ ቸነፈር በኢትዮጵያ ተከሰተ። ከ1976 ጀምሮ የተከሰተው የረሃብ ቸነፈር ከኢትዮጵያ አልፎ በመላው ዓለም ተሰማ። ይሄም በጣም ከፍተኛ ድርቅ የነበረበት ነው። ጸረ ደርግ ትግል ተጠናክሮ የቀጠለበት ነው። ሌላው 1987 ይህ ዘመን ለኢትዮጵያ ክፉ የጦርነት ዘመን የነበረ ሂደት ነው። እንደዚህ እያለ ብዙ ሁነቶች አሉ። ሌላው በ1992 ወይም በኢትዮጵያ 1984 ኢህአዴግ አገሪቱ ተቆጣጥሮ የሽግግር መንግስት ያቋቋመበት ታሪክ ነው። አጋጣሚው እስከዛሬ ድረስ የአሜሪካን ታሪክ ያጠለሸ በጥቁር ቀለም የተጻፈ ቅሌት ትቶ አለፈ። ፖሊስ በጥቁር አሜሪካውያን ላይ የሚፈጸመውን በደል ተከትሎ በሎስ አንጀለስ ከተማ ብቻ ሌላው የአሜሪካ ከተማ ሳይጨምር በሎስ አንጀለስ ብቻ 3600 ቦታዎች እሳት ነደደ። 1100 ህንፃዎች በእሳት ጋዩ። 2000 አካባቢ ተጎዱ። 30 ያህል ሰዎች የሞቱበት ነው። በጭቆና የረሃብ የዋጋ ንረትና የእርስ በርስ እልቂት አገዛዝ እስከመቼ ይቀጥላል? የታሪክ ቀመር እንደሚያሳየው ፍጹም አምባገነንነትና ህዝብን በደም የማጥፋት ሥራ የደረሰበት መሪ ውድቀቱ የሚመጣው ከውጭ በሚነሳው ሰራዊት ሳይሆን በራሱ ፍርሃትና በገዛው አሽከሮቻቸው ክደት እንደሆነ ይነገራል። አሁን ያለው ጨካኝ አገዛዝ በዙሪያው ያሉት ምሰሶዎች ሁሉ አንድ በአንድ እየሰበረ ይገኛል። ክልሎች እርስ በርሳቸው ማጋጨት፣ ህዝብን ማስራብና ፍትህን ማጥፋት በመጨረሻው የውድቀት ዋዜማ ምልክት እንደሆኑ ሁላችን እንረዳም። ትንቢታዊው ትንበያ የሚያሳየው ይህች ሀገር ከዚህ በኋላ በአንድ አምባገነኑ መሪ ፍላጎት ልትመራ የምትችልበት እድል አብቅቷል። የወሰን ሰገድ መንፈስ ያጠላበት የቤተ መንግስት ፖለቲካ የመጨረሻው ምዕራፍ እየጻፈ ይገኛል። የሚቀጥለው የሰኔ ወር ወይም ሌላ የእልቂት ቀን ሳይሆን
የኢትዮጵያ ሕዝብ በዚህ ከአጉል እምነት ከሴራና ከክህደት ፖለቲካ ወጡም ራሱን በተቋማት ላይ የሚገነባበት አዲስ ምዕራፍ እንደሚሆን እናምናለን። አድማጭ ወይም ተስፋ መቁረጥ የታሪክ ስንፍና ነው። ኢትዮጵያ መከራው የበዛው መሪዎቿ ታሪክን ካለማወቃቸውና ስልጣንን የዘላለም ርስታቸው አድርገው ስለሚያስቧቻ ነው። ነገር ግን ከእያንዳንዱ ጨለማ ሌሊት በኋላ እንጋታለን። የኢትዮጵያ እፎይታ የሚጀምረው መሪዎቻቸው ከጥንቆላም ከኮከብ ቁጥርና ከነቢያት የፖለቲካ ትንቢት ወጥተው የህዝብን ድምፅ ማዳመጥ ሲጀምሩ ብቻ ነው። 1998 በመቶ ዓመት አንድ ጊዜ አዲስ ሚሊኒየም ከመጀመሩ በፊት በያብቅቴው ቀመር ይቀየራል። ይህም በ5 እና በ6 11 የሚመጣው ሰኔና ሰኞ የነበረበት ጊዜ ነው ማለት ነው። ስለዚህ በ2009 ደግሞ ይሄው ሰኔና ሰኞ ግጥምጥሞች ነበረ። አሁንም የሐዘን የጦርነት የረሃብ ቸነፈር ባይከሰትም አዲሱ ሚሊኒየም ከገባ በኋላ ሰኔና ሰኞ የገጠመው በ2009 ዓመተ ምህረት ነበር ወይም በሚሊኒየም ከላይ እንደገለጽኩት። ይሄም የረሃብና ቸነፈር እንዳይመጣ መጪው 3 ዓመት በጥንቃቄ እንዲጠበቅ ይፈለግ ነበር። በኢትዮጵያ አቆጣጠር 2001 ማለት ነው። ብዙም ችግር አልነበረም። ግን ፓትርያርኩ አቡነ ጳውሎስ እና ጠቅላይ ሚኒስቴር ተከታትለው በሞት የተለዩበት አንደኛው ዘመንም ነበረ ማለት ይቻላል። በ2015 አሁንም ሰኔና ሰኞ ግጥምጥሞች ነበረ። ዶናልድ ትራምፕ ለአሜሪካ ፕሬዝዳንት እንዲወዳደሩ በይፋ አሳወቀ። ይህም መጥፎው ቀን ምጽአት የመጀመሪያ ምልክት ሆነ ነበር የሚባለው። 2020 በኢትዮጵያ 2012 በዚህ ዓመት እንደተለመደው በፈረንጆችም ሆነ በኢትዮጵያ አቆጣጠር ሰኔ ገጥሞ ነበረ። በዚህም ብዙ የተለየ ነገር አልታየም ማለት ነው። በዚህ ዓመትስ ምን ሊሆን ይችላል የሚለውን እንግዲህ የምናየው ይሆናል። 11 ዓመት በኋላ የመጣ ነው የሰኞና ሰኔ ግንኙነት 2018 ወይም 2026 ምን ሊከሰት ይችላል የሚለውን አብረን የምናየው ይሆናል። ግን አጠቃላይ ሁሉም እንደ እምነቱ ወይም እንደ ባህል ተይዞ እንጂ ትክክል ነው ማለት ላይሆን ይችላል ማለት ነው። ሰኔና ሰኞ አይግጣም የሚለው የቆየ አባቶች አባባል ዘንድሮም በ2018 በአይናችን ልናየው በትክክል ገጥሟል። በ1979 ዓ.ም ጀምሮ እስከ ዛሬ በከፊል እስኪ ከተባለ በ1979 ዓ.ም ዘመነ ማቴዎስ ሰኔና ሰኞ ሲገጥሙ ሀገሪቱ በከባድ ፈተና ውስጥ ነበረች። በ1977 አስከፊው ድርቅ መዘዝና በወቅቱ የነበረው የዝናብ እጥረት ተከስቶ ነበር። መቼ? ያኔ በ1977 ሰኔና ሰኞ። በ1984 ዓ.ም ዘመነ ማርቆስ በዚህ ወቅት ሰኔና ሰኞ በድጋሚ ገጠሙ። ይህ ዓመት የሽግግር ወቅት ቀውስ እንደነበረ የታሪክ መዛግብቶች በጥልቀት ያወሱታል። በዚህም ወቅት በመላው ሀገሪቱ ከፍተኛ የጸጥታ መደፍረስና ግጭት ነገሰ። በ1990 ዓ.ም ዘመነ ማርቆስ አሁንም በዚህም ወቅት ሰኔና ሰኞ ሲገጥም በሀገሪቱ ላይ ሌላ የደም ምዕራፍ ተከፈተ። በኢትዮጵያና በኤርትራ መካከል የተነሳው እጅግ አስከፊ የነበረው የባድሜ የድንበር ጦርነት በዚሁ ዓመት የፈነዳ ነበር። በ1997 ዓ.ም ዘመነ ዮሐንስ ደግሞ ታሪኩ ይበልጥ ልብ ሰባሪ ሆኗል። በ1997 ሰኔና ሰኞ ገጠመ። ያ ታዋቂውና ውጥረት የበዛበት ሀገራዊ ምርጫ ሲካሄድ አብዛኛው የአዲስ አበባ ወጣት ደሙ ፈሶ ቀረ። ከ10 ዓመታት በኋላ የ2007 በድጋሜ በዘመነ ዮሐንስ ሰኔና ሰኞ ገጠሙ። በ2013 ዘመነ ማርቆስ በቅርብ ጊዜ ትውስታችን በሆነው በ2013 ዓ.ም ሰኔና ሰኞ በድጋሜ ገጠሙ። በዚህም ወቅት የጦርነት፣ የግጭት፣ የከበሮ ድምጽ የነበረ መሆኑን ሁላችንም እናስታውሳለን። አሁን ደግሞ ወደ ዘንድሮ እንምጣ። ዘንድሮ 2018 ዓ.ም ነው። ዓመቱም ድጋሜ ዘመነ ዮሐንስ ነው። ሰኔና ሰኞ ገጥመዋል። እንደ 1997ቱና እንደ 2007ቱ ሁሉ ዘንድሮም ሰኔና ሰኞ በዘመነ ዮሐንስ ላይ መውደቃቸውን ልብ ይሏል። ታሪክ ራሱን ይደግማል ወይንስ እኛ ካለፈ ተምረን ራሳችንንና ሀገራችንን እንጠብቃለን የሚለው ሌላ ጥያቄ። ሰኔና ሰኞ ባተር ሰኔና ሰኞ በ6 በ7 ወይም በ11 ዓመት አንዴ ይገጥማሉ ይለናል አለማየሁ ገላጋይ አቡሻራው ናቸው። እንደዚህ የሚሉ ሰኔና ሰኞ ታሪክ የሚጀምረው 1956 ዓ.ም ነው። 1933 እስከ 1933 ዓ.ም ድረስ
የኢትዮጵያ የትራፊክ አቅም አሁን በምንከተለው አይነት ነበር። መኪና በቀኝ ይሄዳል፣ ሰው ደግሞ በግራ ይሄዳል። 1933 ላይ እንግሊዞች ንጉሱን ይዘው አዲስ አበባ ሲገቡ አቅሙን በቀኝ ግዛት በገዟቸው ሀገራትና ራሳቸው ሀገራቸው ላይ የሚከተሉትን ወደዛኛው አቅም ቀየሩ። መኪና በግራ ሄዳል፣ ሰው በቀኝ። 1933 እስከ 1956 ድረስ ይሄ ተተግሯል። 1956 ላይ ግን አዋጅ ወጣ። አዋጁ ወደ ነበረበት እንዲመለስ የሚል አሁን የምንከተለው የትራፊክ አለ። በዚህ አዋጅ መሰረት አንዱ አሁን የነበረውን መኪና በቀኝ እንዲሄድ ሰው በግራ እንዲሄድ የሚል ወደ ነበረበት እንዲመለስ ሲሆን፣ ሌላኛው ደግሞ አዲስ አበባ መሀል አዲስ አበባ ላይ ያሉ ቁርቁርና ጋሪዎች ከመሀል አዲስ አበባ ወጥተው ወደ ሰበታና ወደ አቃቂ እንዲሄዱ አዋጅ ወጣበት። በዛ ጊዜ ብዙ መኪኖች ባይኖሩም እርስ በርስ ተጋጭተው ነበረ የሚባለው። አዋጁን የሰሙና ያልሰሙ መኪኖች በዛ ምክንያት ብዙ ሰው ተጎድቷል ነው የሚባለው። ሌላኛው 10,000